ሰላም ነው እንዴ? እሺ ሰላም ነው። ይጠይቁ ጤናውን ይወቁ ከሚለው ፕሮግራም ነው የመጣሁት። ጓደኛዬ ባልደረባዬ ናት። ሁለት ጥያቄ ጠይቃለሁ። ሶስት ጥያቄ ጠይቃለሁ። ሁለት ከመለስክ የመኪና ተሸላሚ ነው የምትሆነው። መኪና ኧረ ያደኩበት ጥያቄ ያደኩበት ጀመር። እሺ ህብለ ሰረሰር የሌላት እንስሳ ማን ናት? አሳ ናት። ሌላ የሆነ ጥያቄ መሆኑ ነው። እሺ መለሳ አንቺ ነይ ስታስጠላ። እሺ ያለማዋኘት መብቷ የተከበረላት ጉንዳን የት ናት? እኛ ሰፈር ናት። ጥፍ ብሎ ያን ሰፈር እኛ ሰፈር ጥፍ ብሎ ምን እንደማያውቅ ትሆናለህ። ሁለት ጥያቄ መመለስ አይቻልም። አልተነጋገርንም። ሁለት ጥያቄ መለስክ ፎረሽክ። ምን ማለት ነው? ደደብ ነው አንቺ። በሳተ ጥያቄ ከመለስ በረዶ አማረኝ። በረዶ ጀላቲ አይደለም የውሃው በረዶ። እሺ እዚህ አካባቢ ፍሪጅ የት ነው ያለው? እሺ እኔ ፍሪጅ አለ ከዝናብ ላይ አየር ላይ ቀልበ ስጠኝ። መሬት ወደ ቀራት አልበላ። በዚህ ጠራራ ፀሐይ ከየት ላምጣልሽ? እሺ የተሻለ ሀሳብ አለ? ሌላ የተሻለ? ይኸው አሁን ቆንጆ ምግብ ጋብዝሻለሁ። አልፈልግም። እንደውም ምን ያማረኝ ዳቦ ውስጥ አንበሻ ከተቼ ከጎኑ በረዶ። ቆይ አንቺ እንጀራ ሚስቴ ነሽ እንዴ? አይንሽን በአይንሽ ላሳይ ባልኩ ነው። ሌላ የተሻለ ነገር የለም? ምትምናምን የለም? አንቺ ተሻልሽሽ ብዬ ስንት እየተቼ መጥቼ አታልቅስ። በባክቴሪያና በጀርም በተናወጠ እጅ ፊትን አትንካ። በተሻለ ሳሙና ታጠብ። አይፓስ እውነትም የተሻልሽ ነሽ። እኔ ፍቅር በጣም ነው የናፈቅሽኝ ነው። ና አንተ የኔ ፍቅር ነው ያልከው? በዚህ እድሜ ና አንተ ሳታርግ በዚህ እድሜ የኔ ፍቅር አረዳ ካልሰንም አላጠቡትም። እንደው ልጅ አልወጣልኝ ብሎ ምን ሆነህ ነው ደግሞ አንተ? ማን ነው የቀማ? አረዳ እንደው የማንም የኔ ልጆች መጫወቻ ናቸው። በቃ አድርጌ ነው የምወጋው። ና ተከተለኝ። የኔ ልጅ ማን እንደሆንኩ አያውቅም። ተነስ ፍቅረኛዬ ምናምን ይላል በዚህ እድሜው እኮ። ታዲያ ምን አገባህ ማለቴ በዚህ ሰዓት ፍቅረኛ እያለ አየህ። ቆይ ምን ፈልገው ነው የመጡት? እርሱ የእሱ አባት እና ምን ፈልገው ነው? ሊጨርስ ሌባ ቀጣፍ አየህ ነገረኝ። እያወራ ስለ ፍቅረኛ ምናምን እያወራ ምን ፈልገው ነው የመጡት? እርሱ እኔማ ያው እንድንቆጣው ባለ እኔ ሊፈር ታው አይ ባላ በቃ ያው እንደምታዩት 10 ደቂቃ ሆነኝ ከተወለድኩኝ። ለዛ ስራ ለመፈለግ እወጣለሁ ባባን ለማገዝ። እንደምታውቁት በዚህ ኑሮ ውድነት ወተትና ፓምፐርስ መግዛት በጣም ከባድ ነው። ያው አቡዬ 10 ደቂቃ ሆኖ ከተወለደ ስራ ሊፈልግ ወጣ። አንተ ካወቅኩ ጀምሮ እኔ ከተወለድ ጀምሮ አንተ እዚህ ጋር ተቀምጠሃል። መቀመጫህ እዚህ ጋር ተለጠፈ። ይሄ ውሸት ነው። ኤአይ እኮ ነው። የዋሹ ነው። ይሄ እውነት አይደለም። የእውነት ልጅ እና እኔን እየዋሸህ ነው እያልከኝ ነው? አይደለም አንተን እየዋሸህ አይደለም ምልህ። እኔ ምልህ እኮ ይሄ ነው ውሸት የሆነው። ይሄ ቻት ጂቢቲ ነው። ጫት ጥቅማለህ? ማን ነው ጫት የሚቅመው? የበር ድምጽ ነው የሰማሁት። አዎ ማን ነው? መብራት ሊመዘግብ መጥቶ ነው። ሰውዬ እንዴት ትተኸው ትመጣለህ? ዕቃ ቢያነሳስ? አረ ምንም ነገር አያነሳም። ልጁን አውቀዋለሁ። የት ነው የምታውቀው? አረ የትም፣ ግን ከአንድም ሁለቴ መጥቷል። ይኸውልህ ስልኬ እዛ በሩ ጋር መደብ ላይ ነው ነግሬሃለሁ። አረ ችግር የለውም። ዝም ብሎ ስታስቢው ዝም ብሎ እንዴት ዕቃ ያነሳሉ? እሺ ጥሩ ይዘህልኝ ና። የታል? መደብ ላይ ምንም ስልክ የሚባል ነገር የለም። እና ምንድነው ያለው? ምንም። ጎዳናው መንገድ ትምህርት ከመፈጠር በፊት ማለት ነው አንድ ሲደመር አንድ ስንት ነበር? እኔ በምን አውቃለሁ እንዴ? አንቺ ራስሽ አይደለሽ እንዴ? ድሮ በእኛ ጊዜ እንደናንተ ጊዜ አልነበረም። በአስር ነው ቁጭ ብለን ፊደል የተማርነው ወራችን። እና ታዲያ እሱ ትምህርት አይደል? ትምህርት የተፈጠረው መቼ ነው? እስቲ ንገረኝ። ከስንት ዓመት በፊት? 100 ዓመት ምናምን በፊት። ስለዚህ አንተ አሁን እኔን ስታይ ከ100 ዓመት ያለፍኩኝ ትልቅ ሴትዮ አሮጊት ነው የምመስልህ አይደል? እንደዛ ነኝ እንዴ? ምን ነው ቆይ የሚመስለው? ምን ነው 100 ዓመት ይመስልህ? እኔ እንደዛ ነው አልኩሽ እንዴ? እስቲ ንገረኝ ስንት ዓመቴ ነው የምመስልህ ስታይ? 7 ምን ነው እስቲ 70 የሚመስለው?
እዚህ ጋር ነጭ ጠጉር ምናምን አለሽ አይደል እንዴ? ታዲያ አንቺ ራስና እያበሳጨኝ ሽበት ያስወጣኝ እንጂ 70 ዓመት አይደለም። እሺ እስቲ እንደው ከኔና ከሚኪ እናት ከዚህ ከጓደኛ ከሚኪ እናት ማን ነው ትልቅ የሚመስለው? ከሚኪ እናት ጋር እኔ ላንቺ ነው ማግለው። አንቺ ነሽ ትልቅ የምትመስለው። አንቺ ነሽ የምትበልጫት። ታባክን ከወለደች ስንት ጊዜዋ ነው? 3 ቀኗ። የእሷ ልጅ በገባበት ወጣ እኮ ነው የሚባለው። ፈጠነች። እኔ ልሰንጠቅላት ተሰንጠቃሚ ነው። እኔ የምልህ ወይ ለአራሷ ግን ምንድን ነው አንተ ያስክላት? ትኩስ ነገር ነው ይጠግናታል ብዬ እኮ ነው። በእናትህ ቆንጆ ነው። አይ አንተ ምንድን ነው ያስክላት? የኔ ጠላ ነው። ለማ ለራሷ? የምን ለራሷ ነው አንተ ደግሞ የምትለው? ለሕፃኑ ልጅ ነው እያልኩኝ ያለሁት። በጡጦ እያደረገች ብቻ ጠላውን ስታጠጣው ቆንጆ እንቅልፍ ይተኛል። አያስቸግርም፣ አይበጠብጥም ማለት ነው። ጠላ እኮ የተለመደ ነገር ነው። የተለየ ነገር አታመጣም እንደኔ የተለየ ነገር ይዣለሁ እኮ። ምንድን ሲግናል ይዤላታለሁ። ሲግናል የጥርስ መቦረሻ። ትኩስ ነገር ጥርሷን ስለሚጎዳባት ሲግናል ደግሞ ጥርሷ እንዳይቦረቦር ይከላከላታል ማለት ነው። ለኔ መቼ ነው እንደዚህ አይነት ስጦታ የምትሰጠኝ? ቆይ አንተ ያው ወልደህ ስታጠባ ነዋ። ቡትዬ መኪና ውስጥ ሆነሽ ጠብቂኝ እሺ። ዶክ ሲመጣ ሪዛልቱን ይዤ እመጣለሁ። ውድድ ነው ማርግሽ የኔ ቆንጆ። ዶክ ምን ተገኘ? ነው ይላል ደርሷል ውጤቱ። እሺ ምን ተገኘ? ነው የሚያሳየው እዚህ ጋር እንግዲህ አንተ ጣፋጮ ሆሊክ እንደሆንክ ነው። ምን ማለት ነው? ውስዋስ አዛውንት፣ መንፈስ አዛውንት አለብህ። አሮጊት ይመቻል ማለት ነው። ወይ በሳይንሳዊ አጠራሩ አዛውንቶ ፎቢያ እንለዋለን እንጂ ምንም አይነት የአባላዘር በሽታ አልተገኘብኝም ማለት በጭራሽ እንዳትሰጋ። አንተ ዴት የምታረጋቸው ሴትዮ ወጣት በነበሩ ሰዓት እኚህ አሁን ያልካቸው የአባላዘር በሽታዎች አልተፈበረኩ ነበር። እነ ባምቡሌ፣ ቂጥኝ፣ ከርክር፣ ፈንጣጣ አልነበሩ። ምን ማለት መሰለህ አሁን ያልከኝ አንበሳ ግቢ ገብተህ በዳይኖሰር እንደመነከስ ነው አሁን ንግግር። ዶክ እንዲህ ነው ታዲያ። በዚህኛው ቤቡቲ አርግዛለች፣ ጸንሳልኛለች፣ ልጅ ይዛል። ይሄ ነገር ነው ስራዬን እንድጠላው በጣም እንድበሳጭ እያደረገኛል። እንዴ አንተ ምን ሆነ ነው እንዴ? ስማ እሷቸው ሆድ ውስጥ ያለው ፊት ለፊት የሚታይ የ65 ዓመት አሮጊት እንዴ ቤቡቲ ነው አሮጊት እያልክ ያለው ዶክተር። ስነ ስርዓት ይኑር። እንዳንጣለ ዶክተር እንዳንጣለ። አንተማ እውነትህን ነው። አንተ እውነት አለ። አንተማ ርቦሃል። አንተማ ጠምቶሃል እኮ። ስማ የምትነዳው መኪና አለ፣ የራሳቸው ቤት አላቸው። እቺ ሴትዮ ልጅ ለእናቷና ለአንተ ነው። እኔ እዛ ጋር የሚታየኝ የ60 ዓመት ቆርቋዛ አሮጊት ነው። ስርዓት ይኑር። ስማ እንዴ ውስጣቸው የሞተውን ኤክስቲንክት ልክ እንደ ኤክስቲንክት ቮልካኖ የሞተውን እንቁላል ቀስቅሶ የሚያስነሳው የአንተ የዘር ፍሬ ማን ያዘዋል ነው እንዴ? ማን ነው የምትለው? ስማ የለም በቃ አላረገዘች። አዎ ቤቡትዬ በዚህኛው ፈጣሪ አልፈቀደውም። ፈጣሪማ ፈቀደ፣ ግን እስከ 45 ዓመት ነው። አንተ እንዴት እግዚአብሔርና ሳይንስ ባንሳ ትጋጫለህ? ማን ነው የምትለው? አልሆነም በቃ አይዞህ አባ በእናትህ ቶሎ መግባት አለብኝ። እሺ እንዳልኩህ ነው አይደል ያገኘህልኝ? ቤቱ በቃ ገነት በይው። ኧረ ወቅልሽ አፍ የለውም እንጂ ይናገራል ነው። እሺ ተመልከት፣ ውበት ይፕላስ ነው ይተንጣለለ እንዴ ምን ታውቂያቸዋለሽ? እኔ ባለቤቶቹ አይዞሽ በእናት ምስኪን ናቸው ማለት ነው። ምን ሆነ ነው እዚህ ቤት ውስጥ የሚኖሩ ተቸግረዋል ማለት ነው። ማለት G+3 ከዚህ በላይ ምን ይሆንልኝ እንዴ? እኔ እኮ ለቦቢ እንኳን G+4 እኮ ነው እሺ ገዛሁ። ምንድነው ትቺ እኔ እዚህ ውስጥ ገብቼ ልኖር ለውሻሽ ተቸጋራም ነው መሰለኝ። ምንድነው የፈለግሽው ታዲያ? ጨረቃ ላይ እንፈልግልሽ እንዴ? ወይ እንዴ ጋሽ ቀጭኑ ትፈልጉት ነኝ በዚህ ጉዳይ አለኝ። እኔ አዳምጡኝማ። አንተ ነው ላገባ ፈልጌ ሽማግሌ ሆኖ እንዴ? አንተ አታገባም ምን አለ የምትለው አንተ እንደሚያገባ ሰው እንትን እሺ እኔ እኮ ያው በእጄ ነው ብዙ ጊዜ የሚሄደው። አንተን የመሰለ ልጅ እስካሁን አለማግባት አዝናለሁ። አባታችሁ በጣም ኃይለኛ ነው። አንቱ እንድታሳምኑልኝ። ችግር የለውም። አንተ ጨዋ አይደለህ እንዴ? በጣም ነው። ታስባለህ። ቤቱ በዚህ ነው። እንጠይቃ እሳቸው ናቸው። ሰላም ነው? ሰላም ነው። እንዴት ነው? አለን። ሰላም ነው። እንዴት ነው? ያው የመጣ ነው እንግዲህ ልጃችሁን ሄሎ ገብቷል ኮንቲነሩ። ሁሉም ሀብታም ናቸው። ሁሉም ኮንቲነር በቃ እሺ። ምንድን ነበር ያላችሁኝ? ልጃችሁን ለኔ ፈልጊያት ነው። ለማ ለራሴ እንትን ሽምግልና እኮ ነው። ልጃችሁን ለኔ ፈልጊያት ነው። ሽማግሌ አምጣ ብሪኝ ሰጠው።